እና ብሩክ ቤት እሺ በጣም ጥሩ ስራ ሄደን እንዴ ለምን ይደክማል በነፃ እኮ አይደለም የምትሰራው ለማንኛውም ምንም ማድረግ እንዳለብህ መልሼ ደውዬ እነግርሃለሁ ስልክ ስላላነሳልኝ ሉላ እኔ ነው እንደዚህ የተናገርሽ እንዴ ቆይ ሉላ ምን ጠጥተሽ ነው እንዴ አልጠጣውም ሁሉም ነገር እኮ ልክ አለው እስከ መቼ ነው ራስን የምሸውደው እኔ በቃ ይደክሞኛል እኔ ነው እንደዚህ የምትናገሪ ወይኔ ዝና ለስሙ ሚስት ነኝ ለኔ ግን አጋቲ ካለ ምንም በደሌ የተሰጠኸኝ ቅጣቴ ነህ ሰማዩን እንኳን እንዳላይ ትከለክለኛለህ ማህሌት ተብየዋ አሁንም ተስፋ አልቆረጠችም ሞገስን ለማስገደል እንግዲህ ሰዎችን ቀጥራ እንዲከታተሉ አድርጋለች ነገር ግን ላገኙ አልቻሉም ማለት ነው አሁን ላይ ደግሞ ደስ የሚለው ነገር ብሩክ በስተመጨረሻ ይህ ሁሉ ፈተናን አልፎ እንግዲህ ተሳክቶለት ምሳሌን ይዞ ከሀገር ወጥቶ አሳክሟት ለመመለስ እንግዲህ ሁሉንም ነገር ጨርሶ በመሄዱ በጣም ደስ ይላል ማለት ነው ይሄንንም ነገር እንግዲህ መስዋዕት ሆኖ ወደ ውጭ ሀገር እንዲሄድ ይረዳው ሞገስ ነው ማለት ነው ሞገስ እንግዲህ ለምሳሌ ትልቅ ውለታ ነው ያደረገላት ማለት ነው ለማህሌት ግን ትልቅ የሞት ድል ነው የሆነባት ማለት ነው እንዴት ምሳሌ ተታከማለች መታከም የለባትም ነበረ ብላ እንግዲህ ብሩክን ለማስቀረት ከሀገር እንዳይወጣ ታደርገው ነበር ሞገስ እንግዲህ ሁለቱም በመያዝ ለማህሌትና ለኤፍራታ የእጃቸውን ሰጥቷቸዋል ማለት ነው ካሁን በኋላ ምንም አይሳካልሽም አንቺ ማየት የምትፈልጊው ብሩክ ሲያለቅስና ልጁ ስትሞትበት ነበር አይደል ይሄም አልተሳካልሽም መቼም አይሳካልሽም እኔ ደግሞ ቃል ገብቼልሽ ነበር ምሳሌ ትታከማለች ብሩክም ነፃ ይወጣል ካንቺ እጅ ብዬሽ ነግሬሽ ነበር አልሰማሽኝም እንጂ ካሁን በኋላ ደግሞ እኔ ነኝ ያንዳንዱን በቀል የምበቀልሽ ብሎ እንግዲህ ቁርጡን ነግሯታል አሁን ላይ እንግዲህ እሱን መግደል አለብኝ ብላ ሰው ቀጥራ እንግዲህ ለማስገደል ሙከራ ያደረገች ነው ያለችው ነገር ግን አልተሳካላትም ማለት ነው ካሁን በኋላም ለማህሌትና ለዝና እንዲሁም ደግሞ ለኤፍራታ አይሳካላቸውም ካሁን በኋላ እነሱ ናቸው የሚያለቅሱት ማለት ነው ብሩክ ሞገስ ዳጣና እንዲሁም ደግሞ ቅድስት ደግሞ ደስታቸው ድላቸው ነው የሚሆነው ማለት ነው ካሁን በኋላ እንግዲህ ጣላቶቻቸውን ለማሸነፍ አሁን ላይ ቆርጠው ተነስተዋል ማለት ነው ካሁን በኋላ እጅ አልሰጥም ዝናም ቢሆን እፋለማለሁ ብሏል ማለት ነው ሞገስ አሁን ላይ ግን የሉላን ሁኔታ ማወቅ አልቻልኩም ምናልባት ስልክ ቀምቷት ቤት ውስጥም ቆልፎባት ሊሆን ይችላል እንዲሁም ደግሞ ገድላትም ሊሆን ይችላል እያለ እያሰበን ያለው ማለት ነው ለሉላ በጣም እየተጨነቀ ነው መቼም ቢሆን እሷን አልተዋትም ነገር ግን አሁን ላይ ፍልሚያው ሊጀምር ነው ከሱ ጋር አሁን ፍለፊት እጋጠማለሁ አንቺ ሳታግዥኝም እያላት ነው ለዳጣ ማለት ነው ዳጣ እንግዲህ እኔ ምንም ችግር የለውም ቢያንስ ከጀርባ ከሆናለሁ እያለች ነው ያለችው ማለት ነው አሁን ላይ እንግዲህ ሉላ እንደሚታወቀው እየተሰቃየች ነው ያለችው አየር እንኳን ለመቀበል ወደ ውጪ ስትወጣ እንግዲህ እንደማይፈቅድላት አሁን ላይ ደግሞ ወደጅኝ አፍቅሪኝ እያላት ነው ያለው ማለት ነው ቁርጡን ነግራለች አልወድም አላፈቅርም በጣም ታስጠለኛለህ ስትለው እንግዲህ በጥፊ መቷታል ከዚህ ኑሮ ሁሉ ለምንድነው ራሴን አጥፍቼ የማልገላገለው በማለት እንግዲህ ራሷን ከፎቅ ልትወረውር ነው ትወረውራለች ወይስ ደግሞ እሱ መልሶ ያድናታል አሁን ላይ እንግዲህ አንድ ሰው ህይወት መጥፋት ምክንያት ሊሆን ነው ማለት ነው በግድ እንግዲህ ባለቤቴ ትሆኛለሽ የምትወጂውን ሰው መተው አለብሽ በማለት እንግዲህ እሱን እንድታፈቅርና ከሱ ጋር እንድትኖር ለዘላለም በግዴታ ያስገደዳት ነው ያለው ዝና ተብየው እንግዲህ አሁን ላይ ሉላ ራሷን ካጠፋች ጸጸቱ ለሱ ነው የሚሆነው ማለት ነው ምክንያቱም እሷ ከምትወደውና ከምታፈቅረው ሰው ነጥቋት ቤት ውስጥ እየቆለፈባት መከራና ስቃይ ለ10 አመታት ሲያደርስባት ነበር አሁን ላይ ግን እሷም ሁሉም ነገር ሰጭቷት ከአቅሟ በላይ ስለሆነባት ብቻ ራሷን ለማጥፋት ከፎቅ ራሷን ለመወርወር እንግዲህ ያው ስትል ነው ያለቀው ማለት ነው ምናልባት ሰው ይደርስላት ይሆን ወይንስ ከፎቅ ላይ ራሷን ወርውራ ትሞታለች ወይንስ ደግሞ ታማ ሆስፒታል ትገባለች እውነት በጣም ነው ያሳዘነችኝ እንደዚህም አይነት አስተሳሰብ ያላቸው እንግዲህ እንደዝና አይነት አስተሳሰባቸው የዘቀጠ እንዲሁም ደግሞ ሀብትና ንብረት ስላላቸው ብቻ ከሰው እንግዲህ
ምስት ነጥቆ የራሱ ማድረግን እንግዲህ የሚመኝ አይነት ወንድ እንግዲህ ያው ያስተሳሰብ ዜሮ ነው ማለት ነው። ዝና በአሁን ሰዓት ላይ እንግዲህ በግድ ትወጂኛለሽ እያለ ቤት ውስጥ እየቆለፈባት ከሰው ጋር እንዳትገናኝ አይደለም ከሰው ጋር ወደ ውጪ ወጣ እንኳን ሰማይን እንዳታይ አየርን እንዳትቀበል ሲያደርጋት የነበረው ነው። ዛሬ ላይ ደግሞ ሁሉ ጊዜ የሀዘን ልብስ ለብሼ እንዲሁም ደግሞ የምወደውና የማፈቅረውን ሰው አጥቼ እዚች ምድር ላይ ከምኖር ሞት ይሻለኛል በማለት እንግዲህ ሞትን መርጣ አሁን ላይ ከፎቅ ላይ ራሷን ልትወረውር ነው። በጣም ነው የምታሳዝነው ሉላ ማለት ነው። ወይ ከፍቅር አልሆነች ወይ ከምትወደው ሰው አልሆነች ወይ ደግሞ ከዝና አልሆነች። ዝና ሁልጊዜ በጉልበቱ ነው የሚያስበውና ቁርጡን ነግራለች። አልወድህም እንደውም በጣም ነው የምታስጠላይ ስትለው በጥፊ መቷት። ያ ነገር አበሳጭቷት ራሴን ማጠፋ ይሻላል በማለት እሱ አላጠፋ ብሏታል ማለት ነው። ምክንያቱም አሁን ላይ መሞት ነው የምፈልገው ወይ አጥፍታኝ ገላግለኝ እኔም ደግሞ የሞገስን መጎዳት ከምሰማ ሞት ይሻለኛል በማለት እንግዲህ ራሷን ልታጠፋ ነው። ምን ትሆን ይሆን የሚቀጥለው ክፍል ላይ የምናየው ይሆናል። በጣም ታሳዝናለች። እንደሷ አይነት ታሪክ ያላቸው ብዙዎች ሊኖሩ ይችላሉ ማለት ነው። ይህ እውነትም ትምህርት ነው የሚሆነው። ምክንያቱም አንዳንድ ጊዜ ሀብትና ንብረት ስላላቸው ብቻ የሰውን ምስት እየቀሙ ወይም ደግሞ ጀግና የሚመስላቸው ሰዎች አሉ። የሰው ምስት ስለቀሙ ብቻ እኔ ጀግና ነኝ ማንም አያሸንፈኝም እያለ ነው ዝና ማለት ነው። ዝና ደግሞ አሁን ላይ ሞገስን ማጥፋት ይፈልጋል። ሞገስ ካልሞተ በፍጹም ሉላ የኔ ልትሆን አትችልም፣ ስለዚህ እሱ መሞት አለበት በማለት ከመሀሌት ጋር እያሴሩ እሱን ለመግደል እንግዲህ አሁን ተፍተፍ እያሉ ነው ያሉት። ይህ ነገር ደግሞ አልተሳካላቸውም። ሞገስ ብቻውን አላገኙትም። እሱም ከሰው ጋር ነው የሚሆነው። በዛ ላይ ደግሞ ራሱን ይጠብቃል፣ ይጠነቀቃል። ካሁን በኋላ ለሉላ ብዬ እሞታለሁ፣ እስከ ለተሞት ድረስ እፋለማለሁ፣ እንዲሁ በቀላሉማ ዝና ሉላን አይወስድብኝም ብሏል ማለት ነው። በዛ ላይ ደግሞ እንግዲህ ብሩክም ከሕክምና ከተመለሰ ከውጭ ሀገር ከተመለሰ በኋላ ሁሉም ነገር ድል በድል ሆኖ ከተመለሰ በኋላ አንድና አንድ የመጀመሪያው ተግባሩ ሞገስን ማስደሰት ነው ማለት ነው። አንድ ቀን ልጄ ድና ስቃ እንደ ልጆች ቦርቃ ከዛ በኋላ እኔ ደግሞ ሞገስን አስደስተዋለሁ፣ ባለውለታዬ ነው። ከልጅነቴ ጀምሮ እስካሁን ድረስ ብዙ ነገሮችን በድሎኛል። ነገር ግን በይቅርታ መልኩ ደግሞ አሁን ላይ ጥሩ ሁኔታ ላይ ነው ያለነው፣ ግን ደግሞ ተቀይሞኛል። ይሄንን ደግሞ አንድ ቀን እክሰዋለሁ በማለት እንግዲህ ብሩክም ቆርጦ ተነስቶ በስተመጨረሻ ላይ እንግዲህ አሁን ላይ ትንሽ የሚያሰጋው የሉላ ጉዳይ ነው ማለት ነው። ለሉላ ብሎ እንግዲህ ሞገስ ራሱን ጥሎ ነበር። አሁን ላይ መነሳት አለብኝ ብሎ ቆርጦ ተነስቶ እየተፋለመን ያለው ማለት ነው። ምናልባት አይታወቅም። ሉላም ከፎቅ ራሷን ሳትወረውር ድና ሞገስና ሉላ እንግዲህ ተገናኝተው ልጅ ወልደው ከብረው የሚኖሩ ይሆናል ማለት ነው። ዳጣ እንግዲህ በሌላ በኩል ዳጣ ደግሞ ቤተሰቦቿን አታ ዘረብስ ሆኜ ነው ያደኩትኝ። አሁን ላይ ደግሞ እናትና አባቴን ካስፈለጋችሁኝ ምንም ችግር የለውም እንፈልገን እናገኛለን። እኔ ወንድም አላቅ፣ ቤተሰብ አላቅ፣ እናት አባት አላቅ፣ ፍቅራቸውንም አላቅም። አሁን ላይ በጣም እየከፋኝ ነው ያለው እያለች እያለቀሰች ነው ያለችው። የእሷም ታሪክ በጣም ነው የሚያሳዝነው ማለት ነው። ቅድስትዬም እንግዲህ አሁን ላይ በጣም ደስ ብሏታል። ደስታዋን መቆጣጠር አቅቷታል። ከዚህ በፊትም እንግዲህ ምኞቷ ምሳሌ ድና ማየት ነበረ። ያ ነገር ደግሞ ናፍቃታል። አሁን ላይ ግን ራሷን ማመን አልቻለችም። ምክንያቱም በአይኔ እስካይ ድረስ ምሳሌ ድና መታ በአይኔ እስካይ ድረስ አላምንም፣ ግን ደስ የሚል ነገር ነው ያለው። በስተመጨረሻም ለፍተን እዚህ ደረጃ ደርሰናል። ብሩክም በጣም ደስ ብሎታል፣ ግን ደግሞ እስከ መጨረሻው ድረስ ደስ እንድለው እፈልጋለሁኝ በማለት እንግዲህ ደስታቸውን ቤት ውስጥ ፈታ እያሉ ዘና እያሉ እየጨፈሩ ነበረ ማለት ነው። በተቃራኒው እንግዲህ ጠላቶቻቸው ርርድብን እያሉ ሞገስ መጀመሪያ ላይ ማስወገድ ይፈልጋሉ። ለዛም ደግሞ እንግዲህ ዝና እኔ ማንም አሸንፎኝ አያውቅም፣ እኔ አጠገብሽ ስላለው እኔ ከጎኔ ስላለው ብቻ ደስተኛ ልትሆኚ ይገባል፣ ያስለቀሱሽን ሁሉ ማስለቀስ አለብሽ እያላት ነው ያለው። እሷ ናት እንጂ እነሱን ስታስለቀሳቸው ብሩክና ሞገስን ምን ያላደረገቻቸው ነገር አለ? ምክንያቱም የእነሱን ሀብትና ንብረት ለመቀማት እንግዲህ ይሄን ሁሉ ርቀት መሄድ ማለት ራስ ወዳድነት ነው ማለት ነው። በተለይ ህፃናቶች ሲሞቱ ማየት እንግዲህ በጣም ነው የሚያሳዝነው ማለት ነው። መሀሌት እንግዲህ አውሬ ጨካኝ ናት። ምክንያቱም የእንጀራ ልጇን ለመግደል የተነሳች አሁን ደግሞ በራሷ ገንዘብ አይደለም የምትታከመው። አንዳንድ ጊዜ ሰዎች የመኖሪያችን ወይ ደግሞ የሚያጥፋችን ምክንያት ይሆናሉ ማለት ነው። የመሀሌትና የኤፍራታ ደግሞ ባስ ያለ ነው። መቼ ነው የምትሞችው? መቼ ነው የሚሞተው? መቼ ልትገሉት ነው እያለች እንግዲህ ቁም ነገር አድርጋ እሷም እየጠየቀችን ያለችው ለብርና ለሀብት ብቻ እንግዲህ ነገ ጠዋት ታይቶ ለሚጠፋው ነገር አይደለም ሀብትና ንብረት። የሰው ልጅ ራሱ ዛሬን ታይቶ ነገን የሚጠፋ ነገር ነው ማለት ነው። ምክንያቱም አሁን ላይ እዚች ዓለም ላይ ሁሉም ነገር ከንቱ ነው። እምነትን የሚበልጥ ነገር የለም ማለት ነው። አንድ ሰው ከሞተ ምንም አንጠቀምበትም። ሲኖር ግን ራሱን ነው
የሚያስተዳድረው የማንንም ንብረት የማንንም ህይወት አይነካም አንድ ሰው እዚች ምድር ላይ ሲኖር ማለት ነው። እንግዲህ ምሳሌም የራሷን እድል ይዛ ነው የምታድገው። የሷ እንግዲህ እሷ አሁን ላይ ማህሌት የምታስበው ብሩክ እኔና ብሩክ ስንኖር መሀል ላይ ልጅቷ ስላለች ሀብትና ንብረቱ ልጅቷ ትወስዳለች። ስለዚህ እኔ ሙሉ በሙሉ የሀብት ባለቤት አልሆንም በማለት ነው እንግዲህ ልጁ የብሩክ ልጅ እንድትሞት የምትፈልገው። እንደዚህም አይነት አውሬ እናቶች አሉ። እና ማህሌት እንግዲህ በስተመጨረሻ ላይ ጨልላ ሜዳ ላይ ወጣ እንግዲህ ጨርቋን ጥላ የምታብድ ነው የሚመስለኝ እኔ ማለት ነው። ምክንያቱም ክፉ ሰው መቼም ቢሆን ቀን አይወጣለትም፣ ተያይዞ ገደል ነው የሚገቡት ማለት ነው። እና አሁን ላይ ማህሌትና ኤፍራታ እየተጠራጠረች ነው። አሁን ላይም አንቺ ዝናን ባታምኚ ይሻልሻል፣ ዝና መጠቀሚያ እያደረገች ነው ያለው እያለቻት ነው። ግን ደግሞ ለተንኮል እንደዚህ ተስፋ ያልቆረጠ ሰው አይታችሁ ታውቃላችሁ? ተንኮል የሰው ልጅ ነገን ሌላ ቀን አድርጎ ለማየት ነው ተስፋ የማይቆርጠው። እሷ ግን ሰውን ለመግደል ሰውን ለማጥፋት እቅድ እየያዙ በጣም ደስ ይለኛል ምኞቴ ነው እየተባባሉ እውነት በጣም ከባድ ነው የምር። ሰውን ለመግደል እንደዚህ መመኘት ይሳካልሽ ማለት ራሱ አንድ አጽያት ነውና እውነት እዚች ምድር ላይ ክፉ ሰው እንዳለ ሁሉ ጥሩም ሰው አለ ማለት ነው። ሰው እንግዲህ ከራሱ ክፋት ካልተማረ በቀር በሰዎች አይማርም ማለት ነው። አንድ ሰው ክፉን ሲሰራ ክፉ ነገር ምን ያህል እንደሚያስጠላ በሌሎች አይተን መማር አለብን ግዴታ። ክፉ ነገር ሰርተን አይደለም መማር ያለብን ማለት ነው በህይወታችን። እና ሞገስ እንግዲህ ያው በፊት ላይ መጥፎ ሰው ነበር፣ አሁን ላይ ግን ጥሩ ሰው ነው። የሰው ልጅ ነው እንግዲህ የማይሳሳት የለም፣ መጥፎ የማይሆን የለም። ነገር ግን ጊዜ ነው ደግሞ ሰው ነው መጥፎ የሚያደርገውና ከመጥፎነት ደግሞ ተመልሶ የሰው ልጅ ይጸጸታል። ማህሌትና ኤፍራታ እንዲሁም ደግሞ እንግዲህ ዝና ተብዮ ጸጸትን የማያውቁ የሰው ልጅ ብቻ ለመግደል እንዲሁም ደግሞ ሰው ካልገደሉ መሸነፍ የሚመስላቸው ሰዎች አሉ ማለት ነው። የሰው ሞት የሰው መለወጥ የሚያስደስታቸው ሰዎች እንግዲህ ሰይጣን ራሱ በእነሱ ይቀናል ማለት ነው። ከዳብሎስ ምንም አይተናነሱም፣ እንዲሁም ከዳብሎስ በላይ ናቸው። ዳብሎስ ስራውን ትቶ እነሱ የዳብሎስን ስራ እየሰሩ ዘላለም ይኖራሉ፣ ወይ ከነፍሳቸው ወይ ከስጋቸው አይሆንም። ስለዚህ እቺ ምድር ከንቱ እንደሆነች አውቀን ወደ ራሳችን ተመልሰን የበደልናቸውን ሰዎች ይቅር ማለት እንዲሁም ደግሞ ስንበድላቸው የኖርነው ወይ ደግሞ ስንበደል የኖርነው ኃጢአተኛ ነን ሁላችንም በዚች ምድር ላይ ስንኖር ማለት ነው። ግን የሰው ልጅ ከነ ኃጢአቱ መሞት የለበትም፣ ይቅርታን ከፈጣሪ ማግኘት አለበት። ለዛም ደግሞ የበደሉንን ሳይበድሉንም ይቅርታ ማለት ትልቅነት ነው ማለት ነው። አንዳንድ ጊዜ ይቅርታ ስንል የመሸነፍ ስሜት ሊሰማን ይችላል። ነገር ግን ይቅርታን የሚያክል ነገር የለም፣ ከስህተቱ ሰው ይማራል ማለት ነው። እንግዲህ ምሳሌ ድራማ ላይ ይሄን ካልኩኝ ውድና የተከበራችሁ የቻናሌ ቤተሰቦች ሞገስ ዛሬ ላይ የሰራው ነገር በጣም ነው ደስ የሚለው፣ ድል አድርጓል። ለወደፊትም እንግዲህ ያው አሸናፊ ሆነው እንድናይ ያድርገን። ቅድስትም ተደስታ ብሩክን አግብታ ትኖራለች ብዬ አስባለሁ። ስለተከታተላችሁ እኛ አመሰግናለሁ። ባይ ባይ።